ኮንቴነር ሙሉ ወሸላ ነው የሚወጣው ዝሆኗ ላይ። እኔን ልትመክሪ ራሱን ያጠፋል ሊሆን ይማኛ። ኧረ እኔ ጌታ ምስክሬ እንደኔ ተመቸው የለም፣ እንደኔ ምችት ድልት ያለው ሰው የለም። እስቲ ዝሆንዬ ወደ አንቺ ልማ እየተመላለስኩ ነው ምረግጣችሁ። መለስ ወሰድ መለስ ወሰድኩ። ለምን? የስራ ባህሪ ነው። ለስ ዱሪስ እስቲ ዝሆንዬ ምንድን ነው ያየ ነው ያ ልመናዋን ያ ተው ትሪፕል ነው። ጌታ ያሳያችሁ። ተው ትሪፕል ነው፣ ትሪፕል ነው። እንቁላል አናቷ ላይ አድርጋ። እንደዚህ አይነት እከኮች ናቸው። እከክ እኔ ልንገርሽ ቤታዩ፣ አንቺ መሀይም ስለሆንሽ አይዲያ ልስጥሽ። ዩቲዩብ ላይ ብትሆኚ ጥሩ ገንዘብ ትሰሪያለሽ። የማዳም ቅመሞችሽን ይዘሽ ትሄጃለሽ፣ እዛ ላይ ታጫውቻቸዋለሽ። ሳትርመጠመጪ እንደዚህ ዩቲዩብ ላይ you can make money so simple። በአማርኛ እንግሊዝኛ አያስፈልግ ምናምን አያስፈልግ። በጨዋታሽ የማዳም ቅመሞች አይደለም የምትሰበስቢው። ማዳም ቅመሞችሽ እንዲህ 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 እያሉ ይመጡልሻል። እንዲህ እንዲህ እያሉ ይመጡልሻል። ዩቲዩብ ላይ ገብተሽ ክብርሽ ሳይነካ ሊያሾና የፈለገ ባትመቸኝ ይቺ አጋስስ ይዋል በክብሩ አትደራደርም እንዴ? ክብር የወረደ ነው ያለችው። የፈለገ ባትመቸኝ ይቺ አጋስስ ጌታ በክብር አልደራደርም አለች። ተመቸኝ በክብር አልደራደርም። ኧረ ይቅርብኝ ይቅርብኝ፣ ገንዘቡ ይጥማት ግን ይቅርብኝ አለች። አየሽ፣ የት ነው የምትኖረው? ኢትዮጵያ ኢትዮጵያ ነው የምትኖረው። እግዚአብሔር ያሳያችሁ። ኢትዮጵያ ነው የምትኖረው። ሊያ ዩቲዩባን ላስላስ ታደርጋለች፣ ተጫቦታለች፣ ጫፏን ትይዛለች። የለም እቺ ከክስ እውቀት የለም። ዝሆን ኪም ካርካዳሽ ብላ እንደ ኪም ካርካዳሽ ነው የምትለው። ጌታን ጠይቋል። ኪም ካርካዳሽ ምን ጠይቀውኛል? ሜካፕ አርቲስት እንደሆንላቸው። ዝሆን ሳክስ እኮ በስሱ ሲሆን ደስ ይላል። ማንም ይሰክሳል። ኪም ካርካዳሽ አለች። ኪም ካርካዳሽ ልጄ እኮ የምትፈልገው ጀስተን ቢበር ነው። ልጄ የምትወደው ጀስተን ቢበር ማግባት ነው የምትፈልገው። ሴት ልጅ በራሷ መኖር ጀምራለች። ኢትዮጵያውያን ሴቶች በርትተዋል። ኢትዮጵያውያን ሴቶች አብዛኛው ጎብዘዋል። የራሳቸውን ገንዘብ ይዘዋል። በሰው ገንዘብ መኖር አቁመዋል። አብዛኛው ኢትዮጵያዊ ሴት በራሷ ጥራ ግራ ደርሳለች። አንቺ ጂጂ ዝሆን ያፈራሻት ማንን መሰለች? እቺኛዋን እከክ ቤታዩ። በመልክም ተመሳሳይ ናችሁ ከዝሆን ጋር ተመሳሳይነት አላችሁ። ሶሻል ሚዲያ ላይ በአግባቡ ያልተጠቀማችሁበት ቢኖር እናንተ ናችሁ። ምኑን ፕላትፎርሙን እንዴት መጠቀም እንዳለባችሁ አታውቁም። ሞጣ ከማንም ጋር ይስማማ። አየ ኢነሚ መቀነስ ነው። ምን አይነት ነገር ኢነሚ መቀነስ? ሶሻል ሚዲያ ማለት ኮንቴንት አምጥቶ ኢነሚ እየቀነሱ ወዳጅ ማብዛት ነው። ወዳጅ ማብዛት ነው። መሀይም ስለሆናችሁ አይታወቃችሁ። እንዴት አድርጌ ወዳጅ ላብሳ የሚባለው የለም። የጊዜያችሁ የዕለት ተዕለት ነው የምታዩት እናንተ። የዕለት ተዕለት እንዴ ቲክታክ ለመግባት ከረባት አድርጎ የሚገባ እኮ ነው ሞጣ። ቲክታክ ለመግባት ጌታ ሞጣ ቀራኒዮ ብሎ ከኋላ ጻፈ፣ ከረባት አድርጎ መጣ። በሱ ቤት ማለት ነው። ኃይለኛ ፖለቲከኛ። አንድ ሰው አብሮት የለም ለቲክታክ ከሊማያጅ እንደ ለቲክታክ ከረባት አድርጎ ሞጣ ቀራኒዮ ብሎ መብራት አሰርቶ ከኋላ አይ ሰገጤ እኮ ያስቃል። አሁን ይልቁኑ ከነገሮች ሁሉ ጌታ ምስክሬ ነው። እዮዳ የሶሻል ሚዲያን እየበለ ምክንያቱም የአሜሪካ ልጅ ነው። እኔ አንደርስታንድ ስለማድረግ ነው እዮዳ ብዙ ምንም የማይመስለኝ። አሜሪካ ስላደገ ከአበሻ ጋር ያለው ነገር ብዙ አይደለም። ሶ ፊት ለማድረግ እየመጣ ነው። ከአበሻ ጋር አንዱ ነው ለመስራት አንዱ ነው አይዲያውን ለማወቅ እየመጣ ነው። እና አሁን ጠላት እየቀነሰ ነው። እዮዳ ሂ ስማርት በእውነት ያነባል። እዮዳ አያነብም አትለኝም። እዮዳ አንባቢ ነው።
አንባቢ ነው። እኔ በሚያመጣቸው አይዲያዎች ጥሩ ነው። ኮንሲስተንሲ የለውም እንጂ አይዲያው አሪፍ ነው። አንደርስታንድ ሊያደርጉት አልፈለጉም። እነሱ ፒክ የሚያደርጉት ስድቡን ብቻ ነው። በስድቡ መካከል ቁም ነገሮች አሉ። ምን አይነት ስድብ እምላችሁ እናት እንዲቱን አባት እንዲቱን ብዙ ጊዜ አይልም። አይዲያዎች ግን አሉት። አይዲያዎች አሉት። ይሁዳ ከአበሻ ጋር ፊት ለማድረግ ፈልጎ ፊት ለማድረግ ምን አላደረግም። በጣም ተቸግሮ ነበር። አሁን ግን ሂዝ ፊገርድ ኢት አውት የአበሻን ነገር እየገባው እየመጣ ነው እና ጠላት እየቀነሰ ያለ ልጅ ነው። ኬፕራፕ ይሁዳ ጠላት ብቻ መቀነስ አይደለም፣ ስፖርት ስራ። እኔ አድቫይዝ ማድረግ ትሬነር ቅጠር $300-400 ነው። you got the money, you know what I'm saying? you can do that and work out. ምክንያቱም በራስ 5-6 ዓመት ሞከርከው ስላልሆነ እንደ ታናሽ ነብዬ ስለማስብ ምን ማድረግ አለብህ? አንተን ኮንሲስተንሲ ቆጣ እያለ ወርክአውት የሚያስደርግ ሰው ያስፈልጋል። እሱን ካደረግ ነገሮች በሙሉ ይስተካከላሉ። ወደ ገደለው ስንሄድ ሞጣ ለቲክታክ ከረባት ካረክ እንግዲህ ለሴ ፓርላማ ገባ። ምን ልለብስ ነው? እዛ ደግሞ ጋቢ ነው የምንለብሰው፣ እርግጠኛ ነኝ። ጋቢ ነው የምንለብሰው። ጋቢ ለብሶ ነው የሚመጣው። እዛ ስታመጣው ሰገጤ ነው። የት ቦታ ምን እንደሚለበስ አያውቅም። ሞጣ እውነቴን ነው የምልህ። ለሶሻል ሚዲያ እዚህ ለመምጣት ከረባት አድርገህ ቁጭ ብለህ ተዘብዝፈ 10 ሰዓት ለመዋል የሚያስፈልግ ነገር አለ ብያለሁ። ምክንያቱም እኔ ሪላክስ የሚያደርገኝ ልብስ ነው የምለብሰው። ዩዥዋሊ ካያችሁ ሰው ያንን ነው የምለው። ሌላ አለ ሌላ አሁንም ሰርጀሪ እነግርሻለሁ። ሰርጀሪ ዩቲዩብ ብትሞክሪ ከነ ክብርሽ ቻፓ እየሰራሽ መኖር ትቻለሽ። ገንዘብ ይሰራል። ዩቲዩብ ስቲከር አለ፣ በስቲከር ያግዙሻል። ዩቲዩብ ይከፍላል፣ በአድ ይከፍላል። ፊገር አውት ማድረግ ስላቃተሽ ነው። ለምን መሀይም ነሽ፣ መሀይም። ስለዚህ ልክ ስራ ሰርቶ እንደመጣ ሰው ብር ይዞ መገኘት ነው ማለትሽ አስቆኛል። ልክ ሰርቶ ልቡ እንደወለቀ ሰው አሁን ፍራውል ቢል ያምርበታል። ፍራውል ስራ ሰርተ ኑር ምናምን እያለ ሰው ጓገጭ ቢል ያምርበታል። ምክንያቱም መጥቶ አዝጎን ሄዷል፣ ተፎካክሮ ጓገጭ ብሎ ሄዷል። ፍራውል ይትቻ ቢል ያምርበታል። አሁን ኧረ ስሩ ስራ ገለመሌ ቢል ይጋር ፖይንት ምናምን ብዬ እላለሁ። እዚሁ ስትለምኝ እየዋል ስራ ስሩት ያለች ኧረ እንቁርቲን ረስቻለሁ። ታንኪዩ ማ እንቁርቲን ረስቻታለሁ። ታንኪዩ እንቁርትዬ። እሷን ለማብሸቅ ይህን ጣት ማሳየት በቂ ነው። ነይ 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 እንቁርቲ፣ ሰላም ነሽ? እንዴት ነው ሁሉ ነገር? አማን ነው? እንቁርትዬ ማይን ምን ሆነ መሰለሽ እንቁርትዬ፣ ፍራውን እያስከፈለ ነው የሚያሰድበኝ ብለሻል። ሁለተኛ ደግሞ ገንዘብ የለውም ትያለሽ። ክላሽ አያደርግም እንደ ክላሽ አያደርግም ወይ? አማስኪኝ ኮስችን እዚህ ጋር ፍራውል ገንዘብ የለውም፣ እስካመር ነው፣ ምንም ነገር የለውም መበለሻል። እዚህ ጋር ደግሞ ሌዮኒ ማኛ እያስከፈለ ያስረግጠኝ አላልሽ። በነገራችን ላይ አዲስ ፕሮሞሽን ልስራ። $5,000 የሚከፍል ካለ ረግጥላችኋለሁ። ያ ዜል አለ፣ ቁጥሬን ታውቁታላችሁ። ዜል አድርጉኝ፣ ረግጥላለሁ። ለስ ዱት እናንተን እስኪፋቱ ድረስ $5,000 bring it to me. I got you. It's gonna be a job. እንን ሰው ባዶ ከተዋለሁ። yes I will do it ይሉኛል። ኖ የኔ ስራ ነው። ዝም በሉ። ያሬዶ ነገር አትፈልገኝ። በቢዝነስ ያተምጣ ያሬዶ ልሸቅልበት ነገር አትፈልገኝ። $5,000 የሚከፍለኝ ካለ ጌታ ምስክሬ ዘቀዝቅልሃለሁ። ተከፍሎት ነው የሚባለው? አዎ ተከፍሎኝ ነው። ክፈሉ። ፔይ አፕ ከከፈልከኝ ረግጥልሃለሁ። ፔይ ሚ ብቃት ነው። አሁን ምን አለች ደግሞ ደረቆት ምን አለች? ደረቆት ምን አለ? ደረቆት ማለት አርፏታላችሁ አይደለ? ቴምር ደረቆት ምን አለች? ለሞጣ ቀራኒዮ ፍራውል $300 ሰጥቶት $200 ይቀርበታል መስደብ ጀመረ አለች። ከፍራውል በፊት አይደል እንዴ? አንድ ቀን ፍራውል ቤት ቢገባ ሞጣ እኔ አልወጣ፣ እኔ አይመቸኝም፣ እየረገጥኩት ነው። አንድ ቀን ሞጣ ከ3 ቀን በፊት
ከፍራኦል ጋር ገብተው እየተሳሳቁ ነበር። ቅናት ይገላቸዋል። ትልቁ ፕሮብለም ምንድን ነው? ከኔ ጋር ስለተጣላ አሁን ለምሳሌ ከሞጣ ጋር ጀለስ ናቸው። ፍራኦል ሞጣ ረግጠዋለሁ፣ ምንም አይመስለውም ፍራኦል። አሮን ኬር። አሁን ፍራኦልን ሌላ ሰው ቢረግጠው አሮን ኬር። ሀቁን ግን ካለ አይ ፍራኦል አውቃለሁ እላለሁ። ፍራኦል ሀቁን እናገርለታለሁ። እንቁርቲ ራሷ ረግጣኝ፣ ራሷ ከፊራ ጋር ሆና ራሱ እሱ ቤት ስትገባ እኔ ምንም አይመስለኝም ነበር። ምንም ጌታ አልቀና። የኔ ባህሪ ምንድን ነው? የኔ ጓደኛ እስከሆንክ ድረስ ሌላ ቦታ አትግባ አልልም። የኔ ስም አይጠራ እንጂ የትም መግባት ትችላላችሁ። የትም ቦታ መግባት ትችላላችሁ። የኔ ስም አይነሳ። ጓደኞቼ እኔ ሙሌም፣ ተሙሻም፣ ፊራም ነው ሙሴ፣ ሙሌ፣ ኤቭሪባዲ መኩሻ፣ ኤኒዌር መግባት ይችላሉ። አሮን ኬር። የኔ ስም እስካልተነሳ መጫወት ይችላሉ፣ ፈታ ማለት ይችላሉ። ቅንቅኗ ግን ቤታየው ብሎክ ነው የምታደርገው። ጌታ እኔ ቤት ከሳቅ የሆነ ሰው በኮመንት አይታ ብሎክ ይደረጋሉ። የበታችነት ስሜት ብሎክ ነው የምትደረጉት። በተለይ ጊፍት ከሰጣቸው እነሱ ከእሷ ጋር የተጣላን ሰው ብሎክ። ስለዚህ እንደዚህ አይነት እከኮች ናቸው። እና ልንገርሽ እንቁርቲ፣ በኦሮሞ መደበቅ አትችይም። ኦሮሞ በአሁን ሰዓት ነክተዋል። ማታለል አይቻልም። እንቁርቲ በኦሮሞ ለመደበቅ ዝሆን ነበር። ዝሆን ፋኖ ነኝ ብላለች። ደይዳን ሀናቡ ቁሬማ መልሶቿን ላኩላችሁ አይደል? ሀናቡ ቁሬማ እንዴት ነሽ? ባገኘ ሪንግ ላይ ላገኘም አንቺ ቁጭራ ነሽ። በጣም ነው ምንቀሽ። ሌሎቹ ይሻሉኛል። ጌታ እኔ ብዙ ጊዜ ሰድበሽኝ በጣም ነው ምንቃት ምልሽ። ለምን? ጉድሽን ስለማቅ። ለጓደኛሽ ያልታመንሽ ለማንም አትታመኝ። ቁጭራ ነሽ። ቁጭራ ድሮፕ ሎኬሽን ምናምን ያለሽ ሽንታ ምን የሰው ባል አይደል የወሰድሽው? የአንቺ ቢሆን ምን ታደርጊ ነበር? እስቲ ንገረኝ። የአንቺ ቦይፍሬንድን የሆነ ሰው ቢያወጣብሽ የገዛ ጓደኛሽ ምንድን ነው የምታስቢው? እኔ አዲሴ ምን አይነት ያራድዬ ልጅ እንደሆነች እኔ እሱ ጋር ነው እንጂ ችግሬ እሷ ጋር አይደለም አለች። ያቺን ጥቀርሻ እንዴት መርጦ ሄደ ብሎ። ጥቀርሻ ነሽ አንቺ፣ ጥቀርሻ መረን ባለጌ ነች። ለዛ ነው የምጠየፍሽ። የምጠየፍሽ የገዛ ጓደኛሽን ቅናተኛ ስለሆንሽ አወጣሽው። ብነጨው ምን ችግር አለ? ቦርኮ ስለሆንሽ ነው። አየሽ፣ የጓደኛሽን የምትመኝ ቦርኮ ነሽ። ቦርኮ ሴት እንደዛ ናት። እና እንዲያደርጋለሁ ዮኒ ማኛ ሪንግ ላይ ምናምን የሚያቃቀኛል። እኔ አባት የሚያቃቀኛል። ቦርኮ ነሽ። ቦርኮነት ለቲክታክ ተመቸ። ነጭ ነው ባልሽ አይደለ? 4 ልጆች ያሉሽ ባል እያለሽ 4 ልጆች እያሉሽ የጓደኛን ምናልባት ልታገባው ትፈልጋለች እቺ ልጅ። ምናልባት በቁም ነገር ስላሰበችውም ይሆናል አንቺን ያስተዋወቀችሽ ጓደኛ ይብላ። አንቺ ግን ቦርኮ ስለሆንሽ የጓደኛሽን ከዳሽባት። ስለዚህ አበሻ ወንዶች ይቺን ጥቀርሻ እሙሙ አገኘው ብለ በቀላሉ እና በውስጥ እፈልሻለሁ እንቁርቲ፣ ጌታ በውስጥ እጽፍልሻለሁ። በቢ ነው የሚጀምረው እንቁርቲ፣ በቢ እንቁርትዬ፣ በቢ ነው የሚጀምረው። እከክነሽ ትርመጠመጣላችሁ። በተለይ እዚህ ሶሻል ሚዲያ ላይ ልታይ የሚሉ ሴቶች የሲንግል ማሞች ምናምን እንደ ጂጂ ዝሆን ያሉ እንደ ሀናቡ ምናምን ያሉ እንደ ነው እንቁርት ያሉ ምናምን ይርመጠመጣሉ። በጣም ነው የሚርመጠመጡት። ማንም ነው የሚሸጉራቸው። ጌታ ነው ፌቨን አይጠው ሌሊቱን ሙሉ የምታደረው ቲክታክ ስትርመጠመጥ ነው። እንደዚህ አይነት ሴቶች መታወቅን ይፈልጋሉ። ምን ይፈልግ? ጥቅም የለው። በክብር ሲሆን ደስ ይላል። አሁን መታወቅ፣ አሁን ኤልሽዬ ኪዱ መታወቃቸው ደስ ይለኛል፣ ይደላኛል አልኳችሁ። መታወቃቸው ምና አሁን ኢትዮጵያ ያሉት እነ እዩ እነ ጃኒ ምናምን መታወቃቸው ድልት ምችት ምናምን ነው የሚለኝ። ታወቁ ከን ፊፊሻዬ ፊፊሻው መታወቋ ደስ አይልም።
እንደዚህ አይነት ሰዎች ምን አላቸው? ክብር የሚባል ያውቃሉ። ክብርን ያውቃሉ። ክብርን ይወዳሉ። ቤታዮ ብትገሏት አንድ አበሻ አታገኝም። አንድ ገደሏት። ስልኳን ለማንም አትሰጥም። ቤታዮ በቴሌግራም አገኙኝ ነው የምትለው። ማሂዬ እንዴት ነሽ የኔ ውድ? በቴሌግራም አገኙኝ እንጂ ሰው ፊት ቀርባ ታውቃለህ? እኔ የት ሀገር ኢትዮጵያ ገብቼ ወጥቻለሁ። እኔ እኮ አስማተኛ ነኝ። ጌታ ያንተ አገው የሚባለው ልቡ ዘጠኝ የሚባለው እውነት ሳይሆን አይቀርም። ጌታ ምስክሬ ነው የምላቸው። ቱርክ ሄጅ ያለው፣ ዱባይ ሄጅ ያለው፣ ዳላስ ቪዲዮ ሲያሮ ዩ ኔም ብራዘር፣ ዲኤምቪ፣ ዲሲ፣ ሜሪላንድ፣ ቨርጂኒያ፣ ኤቲኤል all of it I've been everywhere። ተግባባን። ከሰው ጋር አገናኛለሁ፣ ሻይ ቡና እላለሁ፣ እጫወታለሁ። እንደዚህ ምንም ችግር የለምና ሰዎች ያገኛለሁ። ሞጣ ነው። አንድ ቀን ቢሄድ ሰክሮ እካክ ክብራቸውን ጥለው ይኸው ሞጣ ቪዲዮን ከኔ ጋር አቀናብሩና ፖስቱት። የሞጣና እኔ እንደዚህ አይነት እካክ አያችሁ። ሶሻል ሚዲያ እኩል አደረገን። እንደዚህ ናቸው። እንደዚህ የረከሱ ናቸው መተው እዚህ ጋር የሚጫወቱት። ታፕታፕ የኔዎቹ ፈታ እያልን ነው የምንጫወተው። እኔ ዮሴፍ አብርሃም ምንም ቢል ይመቸኛል። ለምን መሰለህ? ጌታ ምስክሬ፣ ወንድሜ ሰልዬ ያረፈ ጊዜ የተናገረው ንግግር መቼም ከልቤ አይጠፋም። ቁስል ያለበት ወንድሜ ነው ዮሴፍ አብርሃ። የፈለግከውን ብትለኝ ጆሲ አልቀየመም። ከልብን ያዘንከው ለኔ ከልብህ። እውነቴን ነው የምልህ ጆሲዬ፣ ምንም ብትለኝ ጆሲ ዩር ማይ ብራዘር። ከልብን ያዘንከውና ጆሲ፣ እኔ ሰው በጣም ነው የማውቀው፣ ሰው በጣም ነው የምለየው። ጆሲዬ የፈለግከውን ብትል እኔ አይ ሪስፔክት ዩ። ለምን ሶሻል ሚዲያ ላይ ነው። ያንተ ወንድም አልሞተብን በዛ ሰዓት። የእኔ ወንድም ስለሞተ ሀዘኑን አውቀዋለሁ ብሎ በአደባባይ ነው ያለቀሰው። እና ያንተ ይለያል። የሌሎቹ ለማስመሰል ነው፣ እንዳይረገጡ ፈርተው ነው ሌሎቹ። ጌታ በነጋታው ነው የሰደቡኝ። በነጋታው የሌሎቹ ለማስመሰል ነው። እኔ አውቀዋለሁ የእኔ የሆኑትን። እኔ ማሂዬ፣ እኔ ቃላት የለኝም። ለማስመሰል ሞጣ ለማስመሰል በነጋታው አይደል እንዴ የሬሳ ሳጥኑን እኛንን የገዛንለት ያለችው እቺ ቆሻሻ ሰርጀሪ። ለማስመሰል ነው ሌሎቹ። ጆሲ ግን ከጠየቃችሁ ጆሲ ከልቡ ነው። ኩዌሊያ ለማስመሰል ግን አልናገራትም። የፈለገችው ምትል ጌታን ለማስመሰል ፖለቲከኞች ናቸው። ከልቡ ግን ጆሲ አልቅሶ ነው ያለው። እንትና አላስመሰለችው። ስለዚህ እንቁርቲ ስላላስመሰለች ደስ ብሎኛል። ሰልዬ መሞቱ አዝኛለሁ። ሊዮኒ ማኛ ግን አላዝንም ብለ። ምክንያቱም ማደማት እኔ ነኝ። ሰው አርስፔክት የጆሲና የእንቁርቲ ትክክለኛ አዝናለች በወንድሜ። እንቁርቲ አዝናለች በወንድሜ። በእኔ ግን ደስ ነው ያላት። የኔን ሀዘን ትፈልገዋለች። ለምን? አቆስላታለሁ። ወደፊትም አቆስልሻለሁ። ለምን? ስለደረስሽብኝ ነው። እኔ አልደረስኩብሽም። ከነ መፈጠርሽም አላቅሽም። መተሽ እኔ ሞዴሬተር ነበርሽ። ኦሮሞን ጄኖሳይድ ያወጀ ምን ብትይ የኦሮሞ ልጅ እንደኔ የሚወድ ፍራኦል ኢቲቻ ዮኒ ማኛ ማን ነው የምትወደው ሲባል ዮኒ ማኛ ነው ያለው። ታንቀሽ ሙጪ ፍራኦል ኢቲቻ ማንን ትወዳለህ? ሶሻል ሚዲያ ላይ ካሉ ወዳጆች ማናቸው? ዮኒ ማኛ ነው ያለው። ለምን? ልብ ያውቃል። ተግባባን። መርዘኞች ግን አላችሁ። ፖለቲካ ነው የሰራው። ሞጣ ፖለቲካ ነው። እቺ ሰርጀሪ ፖለቲካ ነው የሰራቸው። እንዲሁም ደግሞ ሎዛ ፖለቲካ ነው የሰራቸው። ፖለቲካ የሚሰሩትን አውቃለሁ። ጆሲዬ ግን ማ ብራዘር ጌታን እንደፈለግ እርግጠኝ። ጉቺዬ ታንኪዩ ኤልሽዬ ግዴታዋ ነው። ማሂ ግዴታዋ ነው። ቲቲ ግዴታዋ ነው። የኔ የሆኑት ምላቸው እህቶቼ ግዴታቸው ነው። እነ ኤልሲ ግዴታቸው ነው። የኔ የሆኑት ናርድዬ ግዴታዋ ነው። መማር ግዴታዋ ነው። የኔ የምላቸው ግዴታቸው። ስለዚህ እነሱ በጣም ግዴታቸው። እኔን እኮ ለማዋረድ ነበር እንቁርቲ ወንድሜን ይዛ የመጣቸው አይደል? እኔና እሷ ነው ጸቧ። ቤተሰብ ጋር ነው የሚሄዱት እንዴ።
ኮይሊያ እኮ ቤተሰቦቼን ወንድሙ እንደዚህ ነው፣ አባቱ እንደዚህ ነው፣ እናቱ እንደዚህ ማን ይነካዋል? የሞጣ ሚስት ማን ይናገራታል? ሶሻል ሚዲያ ላይ አትመጣማ። ለምንድን ነው የምናገራት? ከመጣች ግን ኃላፊነት ወስዳ ነው። የኔ ሚስት ሶሻል ሚዲያ ላይ ማላመጣት ለምንድን ነው? እንዴ ምን አገባት? አይመለከታትም። ሚስታችሁን ይዛችሁ ከመጣችሁ ትረገጣላችሁ። ስለዚህ አሁንም ያንን ነው። አንተን ሰው የሚከተል አላልክም። ራስህ ቁጭ ብለህ 30 ጊዜ እየጻፍክልኝ ሮዝዬ ሮዝ 30 ጊዜ ግን ኮፒ ፔስት ማድረግሽ ራሱ ምን እንደሆንሽ ያሳያል እኮ። ከኔ ቤት አትወጪ። እካክ ነሽ። እቤቴ 30 ጊዜ ኮፒ ፔስት እያረግሽ አንተን የሚከተል አላልሽም። ዘር ማንዘርሽ ይከተለኛል። ዘር ማንዘርሽ ነው ማወራሽ። ትቀልጃለሽ እንዴ? ዘር ማንዘርሽ እናትሽን ጠይቂያት። ዮኒ ማኛን ታውቂዋለሽ ወይ? አውቀዋለሁ ነው የምትልሽ። ጌታ ልጆች ካሉሽ ጠይቂያቸው። ዮኒ ማኛን ታውቂዋለሽ በይ። ዘር ማንዘርሽ ነው የሚከተለኝ። ስለዚህ አሁንም የምነግርህ እኔ ዝም ማለቴ በጌታ መሆኔ ለመደፈር አይደለም፣ ለመተው ከዓለም ይቅርብኝ ነው። ዓለም ከፈለገችኝ አለውላት ገልቤ ነው የምገርፍህ። ምድረት ዝንባ ደከከንን እኔ ላታራግፍ። በዚህ አጋጣሚ በዚህ ግርግር ውስጥ ሙስሊሞች የላችሁም የምትገቡ መስሎኝ ምላሴን ስየው ነበር። ጌታ ምስክሬ። ሙስሊሞች ክበሩልኝ። በዚህ ጉዳይ ላይ አልገባችሁ። ይግራም ግ ሙስሊሞች ምንም አልገቡም። እኔ ጋር ያሉ ሾፍ ይላሉ፣ ዝም ነው የሚሉት። ያሉ ዝም ነው የሚሉት። እንዲያውም ነገር እኮ እየፈለግኩ ነበር። አረ ክበሩልኝ ሙስሊሞች። ከእናንተ ጋርማ አልሳፈጥም። ለምን? ስላከበራችሁኝ ነው፣ ሌላ አይደለም። እኔ ጸበደላ ላይ ጌታ። ሙስሊሞች ግን ስላከበራችሁኝ ታንክ ዩ ሶ ማች ማን ታንክ ዩ። ክብሮ ነው። አከበራችሁኝ፣ አከብራለሁ። የኦርቶዶክሶችም እያየው ነው። እንተያይና ስታከብሩኝ ክብሯል። ካላከበራችሁኝ እኔ ስድብ በኮንቴነር አለኝ። የ15 ዓመት አለኝ ሚሊየንስ ላሰላስ ያስቀመጥኩት ያጠራቀምኩት ሚሊየን አለ። እኔ ያልነካኝን አልነካም፣ ያልነካኝን አልነካም። ስለዚህ ኦርቶዶክስ ይሄ ቅርሻታም ልጆቻችሁን ያዙ። ቅርሻታም ልጆቻችሁን ያዙ። ሶ ዊ ገና ቢ ጉድ። ቅርሻታም ልጅ ካለ ግን ገሸልጣለሁ። የተክልዬን ቅዘን ነው መቀባ መጥቼ። ዶንት ፕሌይ ዊዝ ሚ። የተክልዬን ቅዘን ነው ቀባብቼ ቁጭ ማድረግ እንድታውቀው። አንተ ነህ ቅዘን ብለህ የጻፍከው፣ እኔ ላይ ደግሞ እንዳታወራ። ቅዘና አቤል ጀበና ደንግጧል። አቤል ጀበና በቅርቡ ትንቢት ልተንብይ። አቤል ጀበና በጣም ጴንጤዎች ጌታ ምስክሬ በጣም ተበሳጭተውብሃል። በጣም ከሚገባው በላይ ጴንጤዎች፣ በእኔ ብቻ አይደለም በብዙ ሰዎች ጴንጤነትን እንዲሸሹ፣ ጴንጤን እንዳይቀርቡ፣ የጴንጤን ነገር የምትቀባው በኔጌቲቭ ስለሆነ ስለተማረሩ በቅርቡ መልስ ይሰጠዋል። ይህ ግልጽ ነው ነገር ስለ ጴንጤ መልካምነት፣ ስለ ጴንጤ ጥሩነት፣ ስለ ጴንጤ የጌታ መንገድ እንደሆነ ሰብካታክ ወደ ጴንጤ እንዳይመጡ ግን የምታደርጋቸውን ነገር ስላዩ በቅርቡ ምን ይሆናል? ምን ትሆናለህ? በቅርቡ ልክን ያስገባዋል ጌታን። በቅርቡ ሰምተኛል። ድመቴን ላምጣ። Milo, what's wrong with you, man? What's up? Don't come out, all right? All right, come on in. You good? You all right? Come on. እና ድመቴን በፍሪ ፉድ እንደሚኖር በዚህ አጋጣሚ ልነግራችሁ ፈልጋለሁ። ድመታችንም ፍሪ ፉድ ተቀላቢ ነው። ያው ፍሪ ፉድ የምታደርጉልኝ ታንክ ዩ። ድመቴም ፍሪ ፉድ አለው። ያ ይሄም ድመቴ ማይ ነው። አይዱ ይግድ ድመቴም ፍሪ ፉድ አለው። አደራ
ሚስት የምትኖረው ለእኔና ለልጆቼ ነው። አለቀ። ያ ሲሆን ትዳር ይቀጥላል። ያ ካልሆነ የአንተን ደስታ ብቻ የምትፈልግ ከሆነ በተለይ ሴቶቹ ምሉ አለ በትዳሬ ደስተኛ አይደለሁም፣ በአናትሽ ተተካይ ስነሆነ ባዎች ስለ ባልና ልጆችሽ እንጂ ስለ አንቺ አይደለም። እኔም በትዳሬ ስለማን ነው? ሚስቴ ደስተኛ ና ልጆቼ ደስተኛ ናቸው። አም ጉድ ዊ ጉድ ደሴ። ትዳር ማለት ሴክሪፋይ ማድረግ ማለት ነው። ልክ ኢየሱስ ክርስቶስ እንዳደረገው ማለት ነው። ፍቅር ማለት ነው። ፍቅር ለሌላው የምትከፍለው መስዋዕትነት ለአንተ አይደለም። ክርስቶስ ለእኛ ነው ፍቅሩን የከፈለው፣ መስዋዕት የሆነው ለእኛ ነው። ትዳር ማለት ፍቅር ነው። ለሌላ ሰው መኖር፣ ለሌላ ሰው መኖር ማለት ነው። ይህንን አያውቁም። አምኖር ሃፒ ይላሉ እና ምን ልትሆኚ ነበር? ትዳር ያቸው ለሌላ ሰው መኖር የሚችል ሰው ብቻ ነው ትዳር መያዝ ያለበት። የእኔ ነገር ካላስደሰተኝም አልሆነልኝም ትዳር አይሆናችሁም። ጌታ ምስክሬ ነው የምላችሁ። ትዳር ለሌላ ሰው መኖር ማለት ነው። ያንን የምትችሉ ከሆነ ዩግድ ካላቻላችሁ፣ ኃይለኞች ከሆናችሁ፣ ምን ከሆናችሁ ግን ዩኬና ባታገቡ ጥሩ ነው። በእኔ መንገድ ካልሆነ የምትሉት አይሆን። ስለዚህ እኔ በደንብ አድርጌ የምናገረው ትዳር ለሌላ ሰው በፍቅር አሳልፋችሁ የምትሰጡ ቢከፋችሁም ብትደሰቱ ምናምን ኢናስ ግድ ብላችሁ የምትኖሩት እንደሆነ በደንብ አድርጌ መናገር ፈልጋለሁ። ሌላ ጥያቄ አለ? ይሄን ነው ማለት። ሌላስ ጽፈህ ጨረስክ? እሺ፣ ሌላ ታፕ ኮፒ ሊንክ ሌላ አለ? ስለዚህ ኦርቶዶክስን ዛሬ አረጋጓት። ምንድን ነው? ተረጋግተው መልስ ስለሰጡኝ ነው። ተረጋግተው መልስ ሰጡኝ። ከኦርቶዶክስ ጋር ችግር የለብኝም። ተረጋግተው ካልተረጋጋችሁ ቀጥላለሁ። እኔ አንድ ነኝ። ሚሊዮናችሁን አስለቅሳለሁ። ምንም ሳላረግ እዚህ ጋር ዱቅ ብዬ ካልነኩኝ አልነካም። እኔ ጋር እንዳትመጡ። ሙስሊሞች አልነኩኝም፣ አልነካም። ዮኒ ማኛ ካልተነካ አይነካም። ሊያ ምንም አላለችም። ስለዚህ ከሊያ ጋር ምንም ችግር የለም። ሌላ 21 ሰው እኔ ጋር ሊገባ የፈለገው ምንድን ነው? ምድረት ዝምባ ምን ልታደርግ ነው? ልግባ ብለህ የምትለቅልኝ ምን ፈልገህ? ምን አባ ፈልገህ ነው የምትመጣው? እካክ የት አባ ታውቀኛለህ? ቆሮ ቆንዳ ብሎክ አድርገኝ ውጣ። አላስገባም። ብሎክ አድርገህ ውጣ። ዝምባ እኔ ቤት ዝም ብሎ አይገባም። በጣም ማከብራ ገንዘብ ብፈልግማ እንደዚህ እየተሽለጠለጥኩ ኧረ እንደዚህ እላለሁ። በአናትህ ተተከል እያልኩ ነው። ካልፈልግህ ቆሾ ቆምቦሬ የማንንም ሰገጤ ደግሞ እኔ ልለማመጥ እንዴ? ቆዳውላ እኔ ቤት እንዳትልክ ሪኩዌስት እማቅ ሰው ካልሆንክ የኔ ወዳጅ የኔ ጓደኛ የኔ ምናምን ከሆንክ አምዳ ውጭ ሌላ እካክ እኔ ቤት እንዳትልክ ቆዳ። ስለዚህ አቤል አቡና በጣም ለክርስትና መሰናክል ነህ። አቤል ጀበና ስማ፣ ይሄን መልእክት አደርሱልን። አቤል ጀበና ለክርስትና መሰናክል ስለሆንክ ብዙ ክርስቲያንን አስለቅሳል። ጌታን ነው የምልህ። በጣም ብዙ ክርስትና ለክርስትና አይደለም መስዋዕት የምከፍለው። እነሱን ለመመለስ የምታደርገው አንዳችም ነገር የለም። በስድብ እንዲሳቀቁ ወንጌል እንዳይሰብኩ አድርጋል። ስለዚህ በቅርቡ ምን ትሆናለህ? ትጠየቅበታለህ። በህግ ነው የምትጠየቀው። በህግ ክርስትና እንዳይሰበክ አድርጋል። በቃ እኔ ችግር የለብኝም። እኔ አይሞቀኝ አይበርደኝ። ሌሎቹ ግን እንደኔ የጅብ ቆዳ የላቸው። እንደኔ የጅብ ቆዳ የላቸውም። አቤል ጀበና በቅርቡ ታያለህ። ደምን ታለቅሳለህ በቅርቡ። ለልጆች ተብሎ ለምን ተብሎ ነው ዝም የተባልከው እስከዛሬ? ከዚህ በኋላ ግን አቤል ጀበና ለማየት ያብቃ። ደምን ታለቅሳለህ። እኔ አንተ ታስረ ድምፅ ከሆንኩኝ በቃ ልጆቼን አሳድግልኝ። ባለፈውም ለሆንኩት ይቆጨኛል። ለምን ህሊና ስላለኝ ነው። ብትሳደብም አይ ምን አረገ ምናምን ብለህ አዝኛለሁ። ለካ አንተ መርዘኛል። አንተን ለማየት ያብቃ። በህግ ትጠየቅበታለህ። ለክርስትና መሰናክል ነው። ከዛ አፍር ትገባለህ። አለቀ። አለቀ። አቤል ጀበና
የሚመቻቸው አለ። እስቲ የሚያደርገው ነገር አንድ ለክርስትና የሚጠቅም ነገር አለ? ክርስቲያኖች ናቸው መር ነው ዮኒ ምን ታስባለህ ሲሉ አስገቡት አልኳቸው። ሂጋት ትገባለህ። አቤል ጀበና እርኩስ የእርኩስ መንፈስ ነው ያለብህ። ስለዚህ ያንን ነው ማድረገው። ትገባለህ። በቅርብ ቀላል ነቀዝ ነው ይሄንሻ፣ የመጨረሻ ነቀዝ ነው፣ እከክ ነው። ጌታን ነው የምልህ። በቃ ጴንጤን አሳዶ የሚኖር ማን መሰለ? እሱ ማለት አንድ ቤኒ የሚባል ጀበና አለ። ደግሞ በጣም ይቅርታ አድርጉልኝ፣ እኔ ጥቁር ከለር ወዳለሁ። ጌታ ምስክሬ ነው የምላችሁ። የጋምቤላዎች የሚያምር ጥቁር ከለርን ወዳለሁ። በጣም ደስ የሚል ወዜ ያለው ቢኒያም ሽታ የሚባል ኡጋንዳ ያለ አንድ፣ እሱም የውቃቢ ጀበና የሚመስል ደንበጃን የመሰለ ሰው እያለ ታስታውሳላችሁ? ሁልጊዜ ምን ያደርግ ነበረ? ጴንጤን እየሰደበ ነበር የሚኖረው። ከዛ ኦርቶዶክስ ሆነ። ሁልጊዜ ጴንጤን ይሰድባል። ከዛ ኦርቶዶክስ ሆነ። የኡጋንዳ ጀበና ማለት ነው። ቢኒያም ሽታ የሚባል የኡጋንዳ ጀበና አሁን ነጠላ ለብሶ ሲሳደብ ነው የሚውለው። ምንም ወንጌል የለም። ነጠላ ለበሰ ይሳደባል። ወንጌል አያስተምር፣ ወንጌል አይማር፣ ምን አይል ወይ ብዬ አባቴ እንዴት ነሽ የኔ አባት? የውቃቢ ጀበና፣ ይሄ የኡጋንዳ ጀበና ብሉልኝ። እኔ አሁን የሚመቸኝ ከነ ምናምኑ መዝሙር ያሬድ ይመቸኛል። ቄስ ቴዎድሮስ ይመቹኛል። አማኑኤል ዲያቆን አማኑኤል የሚባል አሜሪካን ሀገር ዲያቆን ነው፣ ይመቸኛል። ከኦርቶዶክስ የማከብራቸው በጣም ብዙ አለ። ዲያቆን አማኑኤል አንድ ቀን በእኔ ላይ አስተያየት አልሰጠም። ያሬዶ መዝሙር ያሬድ እና እንደዛ ቢሰጥ ራሱ ይመቸኛል። ቢሰጥ እንኳን ስርዓት ያለው ነገር ነው የሚሰጠው። መዝሙር ያሬድ የሚመቹኛሉ። ፈለገን የተደበቃችሁት ግን ፈልጌ ናፈቀው። አንዴ ቤተሰብ የፈሌ ቪዲዮ አለኝ። ተጽዕኖ ፈጣሪ አሁን ተስፈንጣሪ አላሉትም? የተመቱ ጴንጤዎች ተጽዕኖ ፈጣሪነቱን ተስፈንጣሪ ብለውታል። ተስፈንጣሪ የት አለ? ወይኔ ወይ ብራዘር አይ ሶ ዩ ምን ደጋው ሴቭ አላረኩትም እንዴ? አይማኛው አንዳንዴ እኮ ሾጥ ነሽ። የለም በና ሴቭ ያረኩት መስሎኝ ነበር። እና የት ሄድሽ ብራዘር? ያ ሁላ ተጽዕኖ ፈጣሪ እየተባለ የማዳም ቅመሞችን ሰብስቦ እነ ቤታዮ ትለይበኛለሽ፣ ቤታ በጣም ነው የምወድሽ ምናምን ሲላት ነበረ። አንበሷ ላፍ አድርገ ከዛ የተመታ ኤርሚ በቃሬዛ አውጥተን ጀለሴ የሚለውን ሰማችሁ? ጀለሴ ምን እያለች አራዳ መሰለች። በመጆር መጽሐፍ ቅዱስ ገለጥ አድርገና የተመታ ኤርሚ እዚህ ጋር ጥቅሱ እንደዚህ ይላል፣ እንዲህ ይላል። እንደዚህማ አትለኝም፣ እንደዚህ የሚል የለም አለ። ከመጽሐፋችሁ ነው የማወጣው አለ። እንደዚህ አትለኝም፣ እንደዚህ እየተወራ አልገባም። ነው ተገባታለህ። ቁጭ በል የት ልትሄድ ነው? ቁጭ በል ቁጭ ይላል። ና ቁጭ በል ወተቴ አለው። ወተቴ ይለው ጽፈዋል። ኧረ ወተቴ ማሪ፣ ኧረ ወተቴ ማሪ ሲል ወተቴ ሲባል እኔ እንደዚህ እየተወረረደብኝ አልገባም፣ አልጫወትም ብለሽ ሄድሽ። እና ተጽዕኖ ፈጣሪነቱ አፈር ከድሜ ይገባል አለው። ስለዚህ ተጽዕኖ ዝም ብሎ በባዶ ነበረ ቱር። ለምን ብዙዎቹ አያነቡ መጽሐፍ ቅዱስ? ቢገስ ፕሮብለም በኦርቶዶክስ ልጆች ጌታ ምስክሬ፣ ያኑላ እንግዲህ በፊት ኦልሞስት ማለት ነው 70% ኦርቶዶክስ ነበር፣ 30% ሙስሊም ነበር። ተግባባን? 70% ኦርቶዶክስ ነበር። አሁን በጣም ተመናምኖ ባዶ ገብቷል። ለምን? ኢየሱስ በክብሩ አይደራደርም። ጌታ በክብሩ አይደራደርም። ሌላ ቅራቅንቦ ይዘህ ስትመጣ ከቤት ይወጣና ሌላ ቦታ ይወስደዋል። ጌታ ድንጋይ ነው የሚለው። እኔን የሚያመሰግን ቢቀር ድንጋይ አፍ አውጥቶ ያመሰግነኛል ነው የሚለው ጌታ ኢየሱስ ክርስቶስ። ድንጋይ
ስለዚህ ከኢየሱስ ስም ብቻ ውጪ ከጠራ ይጠፋል ከቤት። ያ ነው ችግሩ። አሁን ምን ሆነ? በፐርሰንቴጅ ብትወስደው ሙስሊሙም ትልቅ ሆነዋል፣ ፕሮቴስታንት ትልቅ ሆነዋል። በጣም ፕሮቴስታንት ልጆቹ ወንጌል ያውቃሉ፣ ወንጌል ያነባሉ። የኦርቶዶክስ መጽሐፍ ቅዱስ ማንበብ ወንጀል የሚመስላቸው ብዙ ሰዎች ናቸው። ፕሮብለም ብዙ ሰው አለ ማተቤ የሚል ነፍ የኦርቶዶክስ ልጅ አለ፣ ወንጌል አይልም። አየህ ልዩነት? ኦርቶዶክስ ማተቤ አልደራደርም እንጂ የሚል በወንጌል አልደራደርም የሚል አታመጣም። ዳት ዘ ሳድስ ትሩዝ። ምን አገባው እዚህ ጋር ማተብ ለምን በአናቱ አይተከልም? ምን ያርግልኛል? በወንጌል አልደራደርም ነው ማለት ያለብን። ገባ? እኔ ትላንትና ስሜት ያደረገኝ ኦርቶዶክስ እንጂ ጴንጤ አይደለም። ጴንጤ ምንም አላደረገኝም። በወንጌል አልደራደርም ይባላል እንጂ እንዴት በማተቤ ትላለህ? ምን ያደርግልሃል? ማተቡን አርጋ አረቄ ስትፈታስ፣ ስትዘሙትስ፣ ስትሸረሙጥስ፣ ጠንቋይ ቤት ስትሄድስ፣ መተት ቤት ስትሄድስ፣ ሙዚቃ ቤት ስትጨፍርስ መስቀል ተደርጎ አይደል እንዴ እያለቅ በየቀምቀማው ቤት የምትሄደው? ወትስ ዘ ፖይንት? በወንጌል አልደራደርም ስትል ግን ነገሮች ይቀየራሉ። this is the problem። እናንተ ማተብ እንጂ ወንጌል የላችሁ። ማተብ መንገድ ላይ የምትገዛው፣ ወንጌል ግን ቃል ነው፣ እውቀት ነው። ስለዚህ በወንጌል አላፍርም ብትሉ ጥሩ ነው። በማተቡን አድርጎ የሚያሳፍር ስራ ሌባል። ስለዚህ ያንን ነው የምላችሁ። አሁን የምናገረው ምንድን ነው? ኦርቶዶክስ በማተቤ ሳይሆን በወንጌል አላፍርም በሉ። በማተቤ ሳይሆን በወንጌል አልደራደርም በሉ። ደስ ብሏችሁ ነበር። እስቲ ለመታዘብ ሞክሩ። ጌታ ምስክሬ። ማን የተደሰተው? ወንጌልን በአናቱ ይተከል ዮኒ ማኛ አለ ብለው ጴንጤዎች ደነገጡ። ምክንያቱም ወንጌል ማለት ኢየሱስ ነው። እንግዲህ ጌታ ይቅር በለኝ፣ ንስሐም እየገባው ነው በየቀኑ። ኦርቶዶክስ ግን ተደሰቱ። ወንጌል ተሰደበ አላሉም እነሱ። ሙዚቃ የሰሩ ሰዎች አሉ፣ ደስ ያላቸው አሉ። ምን ያለ እንዴት ወንጌል ተሰደበብኝ አላለም ኦርቶዶክስ። ወንጌል አልተማሩ። ወንጌል ቢማሩ ነው አንተ ወንጌልን እንደዛ አይባልም ነበር ማለት ያለብህ የሚል የለም። ከወንጌል ስዕል ይበልጥበታል። ከወንጌል የማይረባ ነገር የተክልዬ ቀዘን ይበልጥበታል። ጌታን ነው ማለት። ስለዚህ ወንጌልን እየለያችሁ ለማለት ያክል ነው። ማተብ ሳይሆን ወንጌል። በወንጌል አላፍርም፣ በወንጌል አልደራደርም በሉ። በወንጌል አልደራደርም በለ ኦርቶዶክስ እንጂ ማተብ አድርገህ ስትበሻቀጣ ያለ። ተግባብተናል? አይ ቲንክ እየተግባባን ይመስለኛል። ስርዓት እያስከበርኩ ነው። ሌላ እኔ ጋር ችግር አለ? ችግር አለ? አሁን ለምሳሌ ደሜ፣ እኔ እውነቴን ነው፣ ወንጌል ትተሃል። ቅምቀማ ላይ ነው ያለው። ምንድን ነው ያሰብከው? ምንድን ነው የፈለገው? ፍላጎቱ ምንድን ነው? ቆይ ላምጣና ወይ አሁንማ ኦርቶዶክስን እየሰደበ ተብሎ እኔ ጋር ከገባ ያለቅሱበታል። ውይ ያለቅሱበታል። እኔም አላስመታው። ያሳዝነኛል። ጌታ ደምሮ ያሳዝነኛል። ካርታው ጠፋበት እዛ ከሄደ በኋላ አሳዝነኝ። በወንጌሉ ቢበረታ ደስ ይለኛል፣ ግን አሳዝነኝ። ማንም ወንጌል የሚያስተምረው የለማ። ከውስጥ ልላክለት። እሺ ምን ይላል? አሁን የሚገባ አይመስለኝም። ያያዘ ልደታ ያብድበታል። ያያዘ ልደታ ከገባ ያያዘ ልደታ አላልኳችሁ? ደግሜ ልላክለት ላስደንግጠው። አይገባትም። አሁን ደንግጧል። አይገባ የሚገርማችሁ ፈርኒቸሩ ላይ ስትቀመጡበት ስትበሉበት ስትጠጡበት ግማሽ እንጀራ በልታችሁ ደውለት። ኦኬ አይ ሊያሳየን ፈልገው ነው ደሜ። ምንድን ነው? አይ ቲንክ ትምህርት ላይ ነው መሰለኝ። አቤል አቡና እየነገርኩ ነው። የታል ይህን ሽንታም ላሳየው ነበር። የታል አቤል አቡና ቢኖር አሳየው ነበር። ታች የለም እንጂ